እንጠብቃቸዋለን። ተለያይተው ሊመጡ ይችላሉ፣ አብረው ሊመጡ ይችላል። ሰላም ሰላም ዩቱብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ዛሬ ለቀቁ ቪዲዮ ላይ ግቡና እባካችሁን ይሄን ቪዲዮ የምታዩ ልጆች ዛሬ ለቀቁ ቪዲዮ ላይ ግቡና ምን እንዳልኩኝ ምን ነበር ያልኩት? ፍቅር ግፍ ሰርተህባታል ፍቅር ላይ እና እኔ እነሱም ብለዋል። እንኳን ሄርሜላ አይደለም ሩታ እኛ ራሱ ሩታ ማናት ፍቅር ወደ አብርሃም ህይወት ተመልሳ ትመጣለች። እኔ አላሰብኩኝም፣ አላለምኩኝም። በእርግጥ እኔ በጣም ብያለሁ ቡታጅራ ዩቱበሮች ማን ያሳዝንሻል ማንን ትወጃለሽ ብትሉኝ በጣም የምታሳዝነኝ ከሱ ጋር መስዋዕት የከፈለች ዛሬ እሱ 50 ሺህ የገባበት የሷ አስተዋጽኦ አለበት። ይህ ቪዲዮ ሰርቻለሁ። እኔ አብርሃም እሷን ይዟት ይምጣ አይምጣ እኔ የማውቀው ጉዳይ የለም። እኔ ግን ለምን አብርሃም ከመጀመሪያው ጀምሮ ሀዱ ብሎ ዩቱብ ሲከፍት ከማን ጋር ከፍቶ እንደመጣ ከማን ጋር እየሰራ እንዳለና በመሃላቸው ማናት ሩታ ገብታ አብርሃምን እንደሰረቀች ነው የማውቀው። ጦሶ ስለዚህ ያልጠበቅነው ዱብዳ ለድራማም ይሁን ያው በቃ እነሱን ለማረጋጋት ከነሱ ህይወት መውጣት እንዳለበት ወስኖ ነው እሷን ይዟት የመጣ። እሷን ይመስለኛል እኔ አሁንም ቢሆን እያለቀሰች ነው። አንዳንድ ጊዜ ታለቅሳለች፣ ደስታው ነው ትላለች። ያለፈውን ህይወታቸውን ታሪካቸውን እየተናገሩ ጭራሽ ፍቅር የሚባል ስም ራሱ እኔ ነኝ ያወጣሁላት። የእሷ ስም ማን ነው ያለው? እናዳምጣቸዋለን። ለማንኛውም ሄርሜላንም ሩታንም ቀጥሬያለሁኝ አለ። እኔ ከፍቅር ጋር ከሆነ ደስተኛ ነኝ። ይቅርታ አድርጉልኝና ማርያም የምሬን ነው የምላችሁ። ለምን ትንሽዬ ጩጬ እሷም ይሁን እምባይ ዛሬ አብርሃም አርጓል። አንቺ እኔ አረብ ሀገር ቁጭ ብዬ ነው እነሱን ማያቸው። ሌሎቹ ቤተሰብ ይቀበሉ አይቀበሉ እማውቀው ጉዳይ የለም። እኔ እዚህ ጋር ለምን የፍቅር ቤተሰቦችም ያው እነ ሄርሜላ እያል እኔ ፍቅርም በምንም አይነት ታምር ልጠላት አልችልም። ዋጋ የከፈለች ናት። ልጅነቷን የተቀማች ሴት ናት። ከዚህም በፊትም ምን ብያችኋለሁ? የዛሬ ቪዲዮ ላይ እኔ አላውቅም። እኔ በቃ ለምን ብዙ ጊዜ አወራለሁ ስለሷ፣ ግን ዛሬ ስለሷ አውርቻለሁ። ጧት የተለቀቀ ቪዲዮ ላይ ቀን የተለቀቀ ቪዲዮ ላይ ፕሊስ ግቡና እዩ። እኔ መቼም አሁን እዛ እንትን ብዬ አይደለም የመጣሁት እና በጣም ገርሞኛል። ያ አንድ ጊዜም ሩታ ወደሱ ህይወት እንድትመለስ እቺን ልጅ ነው ይዞ የመጣው። ከዛ ብዙ ነገር እንትን ብለው መጨረሻ ላይ እኛ ወደሱ አንቺ ወደሱ እንድትመለሺ እየሰራው ነው ስራ ነው ተመለሺ ብላ አስታርቃ ካጠገባቸው ሄዳለች ማለት ነው። እቺ ልጅ ያኔ በዛው ምክንያት ከዛ ልጅ ጋር ተጣልታለች። እኔ ስሙ ራሱ ጠፋኝ። እሷ ልጅ የወለደችለት ለምን አንደኛ ስላናደደኝ። እኔ ሰው ስናደድ የዛን ሰው ስም መጥራት በጣም ነው የሚደብረኝ። ባለፈ ህይወታችሁ ሊያሸማቅቁ የሚፈልጉ ሰዎች ማለት ነው። ያ ቃል ያን ነገር ነው። ዋሽታ ምን ብላ አይደለም የአብርሃም ፍቅረኛ መሆኗን እያወቀ ነው ያው ልጠግንሽ በማለት ገብቶ ጠገናት ማለት ነው። በልጅ እግዚአብሔር ልጅ ደስ የሚለኝ ነገር ደግሞ በልጇ እኔ ልጄ በድንገት የተገኘች ልጅ ነው ምናምን ብሎ አንድ ጊዜ ቪዲዮ ሰርቶ እኔ በድንገት አይደለም ልጄ ነው የወለድኳት አስቢበት የወለድኳት ልጄ ናት እንጂ በድንገት የተወለደ ልጅ አይደለችም ብላለች። እሷም ልጅ ናት። ልጅነቷ ደግሞ ደስ ይለኛል። ቻዩ ውርድ በቃ የሚወርድብሽን በፊትም ራሱ አብሶ የቡታጅራ ልጆች አንዳንዶች አሉ በጣም ይቦጭቋት ማለት ነው። እኔ ግን ማናት ፍቅርም በጣም ወዳት እንዳልኳችሁ ነው። በጣም ወዳት አለሁኝ ከምላችሁ በላይ ማለት ነው። በጣም አንዳንድ ጊዜ በቃ ዛሬ ስለሷ ሳውራ ነበር። የአብርሃም እንዴት እንደዚህ ታደርጋለህ? ሶስተኛ ሴት እንዴት ትይዛለህ? ያቺ ሶስተኛ ምስት አንቃክ ነው አርዳክ ነው የምትሄደው ምናምን ያልኩት ፍቅር አልመሰለችኝም። ይቅርታ እሺ አብርሃም ይቅርታ። ፍቅር እንኳን ልታርድክ
እንድችም አትነካህም። በጣም እንደ ስሟ ፍቅር የሆነች ስም የሚያወጣውላት እኔ ነኝ። ማን ነበረ ስሟን ያሉት? ቆይ ስሟን የመጀመሪያ ቤተሰብ ስሟ አሁን ጭራሽ አብርሃም ያወጣልን እኛ የምናውቀው የትምህርት ቤት ስሟ ቤተሰብ ያወጣላት ምናምን ነው የሚመስለን። ፍቅርተ ምናምን እኮ ብላ አንድ ጊዜ ሲሰዳደቡ ሲነጫጩ ነበረ ማለት ነው። እኔ ገርሞኛል። ወይኔ አብርሃም ወይኔ አብርሃም ምን እንዳለ ስሙ እዚህ ጋር ልጅ አለኝ ማለትም ልጅ ያለኝ ራሱ አይመስለኝም። ልጅ አለኝ አይባልም። አብርሃም መቤቴ አይባልም። የፈለገ ነገር ቢሆን ልዑልን ቆንጅዬ ልጅ አለክ፣ እሷም ቆንጅዬ ልጅ አላት አይባልም። ነገ ልጅ ካርጎ ይሄን ቪዲዮ ያያል። ይሄ ክደት ነው። መቤቴን ክደት ነው። አንዳንድ ጊዜ ካፍ ሲያመልጥና ከቂጥ ሲያመልጥ አይታወቅም ይባላል። እኔ ወድሃለሁ አከብርሃለሁኝ። ዛሬ ልሰድብክ ትላንት ጠዋት በቃ ብሽቅ እያልኩ ነበረ። ግን አሁን መወዳት ማደንቃት እምወዳት እመቤቴን ከምላችሁ በላይ ልጅነቷ ያሳዝነኛል። ልጅ ናት፣ እያየናት ነው ያደገችው። እኔ ምንድን ነው ያልኩት? ከእሷ ጋር ቢሆን ኖሮ የኔ ያማረ ህይወት ይኖር ነበረ እል ነበር ሁሉ ጊዜ። ግን አሁን ድራማ ሊሰሩብን ከሆነ ልባችን አትስበሩ። የተመልካችን ልብ አትስበሩ ፕሊስ። እውነቴን ነው የምላችሁ። እኔ ማናት ፍቅርን በጣም ነው የምወዳት። ደጋግሜ ከዚህም በፊት ለአብርሃም ይቅርታ ሁሉ ጠይቃ ከቻልክ በሚዲያ ካልቻልክ ይሄ የሚያሰቃይክ የሚያንቀዠቅዥህ መንፈስ እሱ ይቅርታ ጠይቃት እለው ነበረ። ለምን አንድ ሰው ካለ ስሙ ስም ተሰጥቶት ካለ ቦታ ሰጥተውት የሆነ ሲሸኝ፣ ዳግም ደግሞ አሳዝኖኛል። ከዳግም ጋር ዛሬ የሆነ እንትን ለቀዋል። ስለማ እንዳወራ ግን አላወኩም እንጂ ትጻጻፊያለች ስለ ፍቅር ስለምን ምናምን ብሏል። ስራ ላይ ስለሆንኩኝ ብቻ ከፍቼ አንዴ ወደዛ አንዴ ወደዚህ እያልኩኝ፣ ቆይ በእናታችሁ እንኳን ይዤ ልምጣ፣ ውሃ ጠምቶኛል። ፋስቶሹን ላይ ልነሳ በቃ። ቆይ ወይኔ ዛሬ አማፍላክ ድሮ ወይኔ ወደዛ ጨለማ ነው። በእናታችሁ ይቅርታ ውዶቼ። ላኬር መድዬ እውነት ውሃ ጠምቶኝ ነው ትቼም እንዳሄድ ግን አቁሜ እኮ መሄድ ችል ነበረ። ሀያ ለማስተባል ሀያ ለማወቅ ብላለች እማማ ዝናሽ። እኔ አሁን ከምወዳት ከማፈቅራት ከማከብራት ክብርት ከሆነች ሴት ጋራ ስለመጣ አብርሃም ምንም መናገር አልችልም። ይቅርታ ብርጭቆ ግን ስራ ያለ እሱን ለማጠብ አልነሳም ብዬ እና የሆነ እንትን አይጠፋችሁም። እውነቴን ነው የምላችሁ። የሆነ እኮ እኔ አብርሃምንም ወደዋለሁ በጣም። ለምን ከዚህ አብርሃም አገር ቤት ስገባ ግን አገኘኝ። ታሳክመኛለህ፣ በአንተ ምክንያት በሽተኛ ሆኛለሁ። በምን አፌ ራሱ በቃ ምላሴ በዛ ድንጋጤ እንደዛ ታሙ ምናምን። ታዲያ ወደ እሷ ለመሄድ ነው እንዴ ታመምከው? እመቤቴን ይኸውልሽ። ወይኔ ሩታ ጉድሽ ፈላ፣ ኤርሜላም ጉድሽ ፈላ። አዩቤ ውፋ እናዳምጣቸው። ነገ ደግሞ ፍቅር ብዬ ጠራኋት። ከዛም በኋላ ነው ሁሉም ሰው ፍቅር ማለት የጀመረው ማለት ነው። መጀመሪያ ስሟ ፍቅር አልነበረም። ስሜ ቢታንያ ነው። ቆንጆ ስም ነው። ቢታንያም ራሱ አብረን በነበረን ሰዓት ነው ፍቅር ብዬ ስም ያወጣሁላት ማለት ነው። እግዚአብሔርን የምሬ ነው። እሺ ይዋሸዋለሁ። እግዚአብሔርን ብዬ መቼም አልዋሽም። እና አንተ ጌታ እኔ አላምንህም። ለምንድን ነው የማላምንህ መሰለህ? አብርሃም ተዋሻለህ። አሁን ስሙን ላትዋሽ ትችላለህ። አልክድሽም ጌታን ብለህ እኮ ሄርሜላን ጥላት ሄደሃል። ሄርሜላ እዚህ ጋር እኔ እንትናን ፍቅርንም በወዳት የሄርሜላን ዋጋ ዝቅ ላረግ አልችልም። ዋጋ የከፈለልህን ሰው
የሆነ አክብረው ሂድ ካጠገቡ ማርያም መሄድም ካለብህ አዎ የልጅነት ፍቅር የመጀመሪያ ምናምን አይረሳም። ዛሬ ፍቅርን ስላየው ምን መላ ቅድስሽ ጠፋ እንዳትሉኝ እባካችሁን በእንትን እለፉኝ። ለመሰላችሁ ዋጋ አልከፈለችም አይደለም፣ ሄርሜላ ዋጋ ከፍላለች። ግን ደግሞ እዚህ ጋር የልጅነት ጓደኛክ ናት፣ ፍቅረኛክ ናት፣ አብሮ አደግክ ናት፣ ሁሉ ነገርክ ናት። ያኔ ማስተዋልን የት አደረክ? ያኔ ማናት ሩታ ወደ ህይወትክ ስትመጣ አንተ ምን አስበ ነበረ? ይቺ ልጅ ናት እንዳልከውም ልጅ ናት። አዎ በጣም በቃ እያየናት ነው እየተመነደገችው ማለት እንችላለን። ግን በዚህ አጋጣሚ ለምለምን ያጎትህ ልጅ በጣም ነው የማመሰግናት። ጎበዝ ጀግና፣ እንድትለወጥ እንድትነሳ በርትታ እንድትቆም ብዙ ነገር በውስጥ መስመር ራሱ እሷ ራሱ አንዳንድ ጊዜ ትናገራለች። ፍቅር ማለት ነው ፍቅር ጀግና እንድትሆን አንዳንድ ሰው የሆነ ታውቃላችሁ። አሁን አብርሃም የእሷ የለምለም ያጎቷ ልጅ ነው፣ ለእሷ አላደላችም። አንዳንዶቹ ደግሞ አላችሁ ወሸከሬዎች የሆናችሁ በቃ እኔ ከዚህም በፊት እንትን ብያለሁኝ። እሷ ሲከፋት የሆነ ነገር ስትሆን አጠገቧ አይሆኑም። ግን የሆነ በቃ ታውቃላችሁ እሷ ስትደሰት ደስታዋን ሊካፈሉ የሚመጡ በሻሉ። ከዚህም በፊት ተናግሬያለሁ ቪዲዮ ላይ የሆነ ማለትም ከእንትና ጋር ከዳግም ጋር እንትና ላይ ጊዜ እኔ ግን ከዳግም ጋር ወደ ፍቅር የሚገቡ ነገር ምናምን ነበር የመሰለኝ። አሁን እዚህ ጋር ዳግም ይጎዳል። ለምን ከእውነት ያፈቅራታል ልጁ። ያው ግልጽ አድርጎ አልተናገረም እንጂ ፍቅርን ይወዳታል። አሁን ለስራ ብቻ ፈልጓት የመጣ ለምን የሆነ ነገር ታያላችሁ ከሆነ ሰው የሆነ በቃ እሷ ፕራንክ ራሱ ስትሰራው በወንዶች በተለያየ ነገር ፕራንክ ራሱ ስትሰራው የምሩ ነው የሚናደደው። ደምስሮቹ እንደዚህ ነው የሚቆሙት። እመቤቴን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። በዚህ አጋጣሚ ግን ማትወዱት ሰው ለስራ ብቻ የምትፈልጉት ሰው የሆነ የፍቅር ስሜት እንዲሰማው አታድርጉ። ወንድም ሊሆን ይችላል፣ ሴትም አንድ ወንድ ስትቀርባችሁ አብራችሁ በውስጣችሁ ሌላ ሰው ካለ የፍቅር እንትን አታሳዩአቸው። ለምን ይጎዳል ሰው። ፍቅር አያል ነው። ኢየሱስ ክርስቶስ ስለሚያፈቅረን እኮ ነው በመስቀል ላይ ተሰቀለው። እኔ አሁን ብዙ ጊዜ እንደዚህ ስለምል እግዚአብሔርና ሰውን አንድ ታረጊያለሽ ምናምን ለምን ብዙ ጊዜ ቲክቶክ ላይ ማሁን ብቻ ነው እንጂ ግሩፕ ላይ ገብተን በጣም በቃ ስለ ፍቅር ስለ መዋደድ ምናምን ስናወራ እኔ ሪሏን ነው። እኔ አሁን ከሆነ ትክክለኛውን ቆንጆውን ፍቅር እንጂ የምፈልገው ይሄ ዝም ብሎ እንዲህ የሚለባበስ ፍቅር አበደን አልፈልግም እኔ ሱባንኬር። ስለዚህ እኔ አሁን ልቃወም አልችልም። ግን እንዳልኳችሁ ነው ሄርሜላ እውነቷ ቅድም ብላለች ዛሬ የተለቀቀ ቪዲዮ ላይ እውነቴ ድብስብስ ብሎ እንዲያልፍ አልፈልግም። አብርሃም እውነት ፍቅርን አፍቅረሃት ነው ወደ እሷ የሄድከው ወይስ ከሄርሜላም ከሩታም ለመውጣት እንዳጋጣሚ በቃ በቅርብ ክሷ ስላለች ስለምትወድህና ችግርህን የሆነ ነገርህን መቅረፍ የምትችል እሷ ስለሆነች ድራማ ልትሰሩብን ነው ይዘክ የመጣኸው? ድራማ ከሆነ እሷስ እስከመቼ ነው በህይወቷ ላይ ድራማ እየሰራች ካንተ ጋር የምትኖረው? እውነቴን ነው የምላችሁ እኔ ስለከበደኝ ነው። እኔ ሴት ልጅ ነኝ ብላለች ፍቅር ማናት ቡዜ። አሁን ቡዜ እያልኩ ልሞት ነው። ሴት ስንሆን ስቃዩም መከራውም ለቅሶውም በእኛ ላይ ነው የሚበረታው። ስለዚህ እባካችሁ ቡታጅራ አሁን በእናንተ አሁን የሆነ ዩቱብ ላይ ራሱ ስገቡ የሆነ እንትን ላይ ስገቡ ራሱ የቡታጅራ ዩቱበሮች ትዳርን አክሰው ምናምን እየተባለ ነው። ያው አብርሃም ይከሰሳል ምናምን ብለው ነበረ። እኔም እንደማይከሰስ ምንም የሰውን ሃይማኖት የነካበት ምክንያት ስለሌለ የሚከሰስበት ምንም የሚልበት ምንም የለም ብዬ አንድ ሰው ሲያጠፋ አዎ እኔ አሁን ቤተክርስቲያንን ቢነካ እንትላለ ብዙ ነገር ተብሏል። ስለዚህ አሁንም ከሆነ ድራማ ልትሰሩብን ነው ወይስ እውነተኛ ወደ መጀመሪያ ፍቅራችሁ ተመልሳችሁ ከሆነ ከኔ በላይ የሚደሰስ ሰው የለም። የሁሉም ሰው ህይወት መበላሸት የለበትም። ደግሞ አሁን እዛ ጋር እኔ አላውቅም፣ በጣም ከባድ ነው። እኔ ሁሉ ጊዜ እናንተ ልሰራ ስለዚህ ጋር የሆነ ሰይጣን አለ ኔትወርኩን ይዞብኝ የሚሄድ ማምላክን። እስኪ አሁን ድምጻቸውን እየሰማን አንዳንድ ነገር ሰራለሁ ብዬ ነበረ።
ግን ህልም ያርግ የእስራኤል ንጉስ አላህ ኬር። ምን አይነት ነው እናታችሁ? ኡፍ ማለቦ ጀራ እና ውሃ ስር እየጠማኝ እየጠጣሁ ነው። ምን አለበት ብርጭቆዬን ባጥብ ነው። ይሄ እንዲህ የሚሳበውን ስለማልወድ ነው። እናንተ እሱን እና አረብ ሀገር ተቀምጠሽ ተንተጫለሽ እንዳትሉ እምቢ አለኝ። ሀሳባቸውን እየሰማሁኝ ለመስራት ፈልጌ ነበረ። እስኪ አሁን ቅድም እኮ እያየኋቸው ነው። ቦታ አልቀየርኩ ምን አላልኩ አላ መጀመሪያ አዳምጬ ሀሳቡን እንትን ነበረ፣ ግን እምቢ አለኝ። ይኸው ግግም እና እየጠበቋቸው ነው እነ ሄርሜላን ሩታን። ስለዚህ እኔ ከባድ ነው። እኔ እንጃ ብቻ ምን እንዴት ነው የሚሆነው? አሁን እንዴት እንደሚሆን እኔ ከሷ ጋር መሆኑ አልቃወምም። በጣም ነው የምወዳት፣ በጣም የማከብራት ዩቱበር ናት። ቆንጅዬ ደስ ያላት። እኔ ቆንጅናዋ ምናምኑ ሳይሆን እኔ አሁን እዚህ ጋር እየከበደኝ ያለው እንዴት ነው ቤተሰብስ ይቀበላል እንዴ? መጀመሪያ እኮ ቤተሰብ ማሳመን አለበት። በእኔ ህይወት ቤተሰብ ምን አገባው ምናምን እንዳይል አብርሃም ቡዲኑ ቀባቴ እና ስለዚህ እኔ ብቻ አላውቅም እነ ሩታ መተው ምን እንደሚሉ በምን ያው እሷ መሆኗ በጣም ሊያስደነግጣቸው ይችላል። ሌላ ሴት ሲጠብቁ የሆነች አንድ ልጅ ምናምን እኔ እሱን አላመንኩበትም። በፊትም ቢሆን ለሆነ ክሊፕ ማለትም እንትን ላይ ተፈልገው ሊሆን ይችላል ምናምን ብዬ ነበረ። ያልኩትም ነገር አልቀረም። ያው እነ ጽጌ ጋር ሄዶ የተሰራ ቪዲዮ ለእንትን ነው። ዛሬ ሩታ እዛ ተገኝታ ነበረ። ሩታ እሷ ይመስለኛል በዛ ልክ አብርሃም እዛ ሄዶ እንደዛ አይነት ፎቶ ተነስቶ ከሴት ጋር እውነት ለእሷ ደስታ ብቻ አይደለም ሄደችው፣ የሆነ ነገር ፍለጋ ነው ሄደችው። ለምን የሆነ ነገር ማግኘት ትፈልጋለች። ማናት ምናምን ብላ ጽጌንም በዛው አጋጣሚ ለመጠየቅ ምናምን ነው እንጂ ለጽጌ ፕሮግራም ብላ ላትሄድ ትችላለች በዚህ ሰዓት ማለት ነው። እስኪ አብሽ ወጣኝ እንዴ የመታወቂያ ስሟ ሆኗል። አብርሃም ያወጣላት ስም ፍቅር ማለት ነው። የዛሬ ማያዶና ሁለታችንም ሳንወልድ በፊት ብዙ ላይ ፋለን ልታለቅስ ነው መለቃቀሳችን ነው። ስለዚህ ሁሉንም ነገር ትተን ብዙ ነገር አሳልፈናል ስትል ራሱ የጥሩ ስሜት አልተሰማኝ ይታያለ። እና ግን ባያመጣት እኔ ደስተኛ ነበርኩ። የልጅነት ትውውቅ፣ የልጅነት ፍቅር፣ የልጅነት ደስ ይላል። የምር እውነት ታማምን መስመር እንስራለን፣ ከመስመር እንወጣለን። ባይዘዌ የመጀመሪያ ፍቅር ካለ የመጀመሪያ ትውውቅ ካለ አገሳህባት እኮ አብርሃም 10 ዓመትም 5 ዓመትም ዞሮ ግን መገናኘቱ አይቀርም። እያያችሁ ነዋል። አንድ ላይ ስታድጉ አንድ ላይ ብዙ ነገር ካሳለፋችሁ ብዙ ነገራችሁ የምትተዋወቁ ከሆነ መቼ ማለት ምን አለ የልጅነት ትውውቅ፣ አብሮ መተዋወቅ፣ አብሮ ማደግ ከውስጥ አይወጣም። አዎ አብሶ የልጅነት እናንተ አሁን ሁለታችሁም የአንድ ሀገር ልጆች ናችሁ። ኤቭሪ ታይም በሆነ ቦታ ትገናኛላችሁ። አሁን በቅርብ ጊዜ ራሱ ሙቤ ቀለበት ሲያደርግ እንደዛ ሳይታመም ነዋል ከመታመሙ በፊት እዛ የሆነ ቦታ ላይ ይገናኛሉ። ታውቃላችሁ። ስለዚህ ከውስጣችሁ ሊጠፋ አይችልም። የሆነ ሰው ሁል ቀን በቀን በቪዲዮ ትታያ፣ እሱም ያይሻል፣ አንቺም ታያለሽ። ብዙ ነገር አለ። መረሳሳት አትችሉም። ለምን የሆነ አሁን እሷ ፍቅሩ ካለ አብሶ ሳትፈልግ የሆነ ቦታ አብሶ ሴት ልጅ ምንትን ነበረ የሆነች ሚዲያ ላይ ነው ያየዋት። የሀረር ልጅ ናት። እንደዛ ሁለት ሰው ሆናችሁ ተጋብታችሁ መኝታ ላይ ስታዱ 4 ትሆናላችሁ አለች። እውነት እኮ ነው። ለምን ወንዱም ሌላ የሚያፈቅራት ሴት አለች ሳይሆን ለቀርቶ ነው ከሌላ ሴት ጋር ፍቅር ቢጀምረው ያቺን እሱም ያገባት ሴት ፍቅረኛ አላት።
ከሱ ጋር በተኛይ ሰዓት ያኛውን ፍቅረኛዋን ነው የምታስበው። ስለዚህ ሁለት ሆኖ ሰው ልጅ ተጋብቶ አራት ሆኖ ነው የሚያድሩት አለች። ትክክል እኮ ነው። አሁን ፍቅር እዛ ሆና አብርሃምን ታስበዋለች ማለት ነው። እሱም እንደዛ አሁን ከአባባላቸውና ከንግግራቸው ነው። እሱ ከዚህም በፊትም ትዝ ካላችሁ ገና ላይ ጥያቄ ጠይቃው ነበረ እንትና ማናት ሩታ ስጦታ ተሰጥቶክ ማትረሳ በገና ነው በሆነ ስጦታ ተሰጥቶክ ማትረሳ ያ ስጦታ ከማን የተሰጠክ ስጦታ ማትረሳው ብላ ጥያቄ ስትጠይቀው እኛ አሁን ሌሎች ፍቅረኛ ምናምን ብለን የመጣችው ያቺ የሆነች የተለገ ጣውላ ይሄን ሰሞን ደግሞ ጠፍታለች። እንኳን ጠፋች አትሉም። እና እሷ ስለማንንም ሰው ስም አያነሳም ነበረ። ምንድነው ያለው? እንቁላል ስም ተጽፎበት የተሰጠኝ ከመጀመሪያ ፍቅረኛዬ ነው ያላት። ከዛ እና እንዴት ሆና እንዳየችውና እንዴት እንደደነገጠች ማትረሳ ስጦታ እሱም የተሰጠኝ በገና ቀን ነው ያለው። እና ለምን ሩታ ሰርቃ ነው የወሰደችው? እሷ ወደ እሷ እኔ አሁን ፍቅርን ዛሬ ጠዋት ሰርቻለሁኝ። ፍቅር ጀግና ናት። እስካሁን እንዴት ነው 100,000 ያላስገባችኋት? እኔንም እሷንም ሰብስክራይብ አድርጓቸው ብዬ ነበር። የአብርሃም ወዳጆች የእሷ ወዳጆች ለምን እኔ ስለሷ ሰርቻለሁ እኔ እሷን ይዤ እመጣለሁ ብሎ አልነገረኝም እንዴ? በቃ በውስጤ ስላለች ነው። የእነሱ ወዳጆች ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። ይሁን ቪዲዮዬ በጣም ነው የምወዳት ፍቅርን። እኔ አሁን ምንም ልናገር አልቻልኩም። ሰው ስትወዱ የሆነች ልጅ ጓደኛዬ ናት። ከጓደኛም አልፈን ጋብቻ ቤተሰብ ነን። የሆነ ጓደኛዬ ደግሞ አለ፣ ወንድ ጓደኛ፣ ኖርማል ጓደኛ፣ አብሬ ያደግኩ እየተማርኩ ምን ያልኩ ማለት ነው። ዱባይ ነው የሚኖረው። በዚህ አጋጣሚ ስማቸውን አልጠራሚ ሁለቱንም ማለት ነው። እና ስለሱ በጣም አወራዋት ማለት ነው። በጣም ወደው በጣም እንደዚህ ነው ብዬ አወራውኝ። ከዛ እሷ ደግሞ እኔ ላንቺ ብዬ አለችኝ። እኔ ላንቺ ብዬ ልሰድበው ነበረ። ላንቺ ብዬ ግን አንቺ ስለምወድሽ ስለማከብርሽ ላንቺ ብዬ አልሰድበውም አለችኝ። አትስደቢው አልኳት። በጣም ወደዋለሁ። እውነትም ወደዋለሁ ስላችሁ አፈቅረዋለሁ ሳይሆን ወንድማዊ ፍቅር የሆነ አብራችሁ ያደጋችሁ ወንድም በቃ የሆነ ነገር አብሶ እውነቴን ነው። ያሁን ጓደኛሞች እንደዛ ይዋደዳሉ ብዬ አልገምትም። እኔ ሲጀመር የሴት ጓደኛ አንድ ነበረች፣ ሁለት ናቸው። በቃ በጣም ወዳቸው በጣም ማከብራቸው ነበሩ በጊዜው። አንደኛዋ አሁን ተዋት፣ ግን አንደኛዋ አግብታ ወልዳ ምናምን በክብር ስንገናኝም በክብር ነው እንትን የምንለው። እና አሁን ምን ላችሁ ፈልጌ ነው እኔ እሷን ፍቅርን ስለምወዳት አብርሃምን እንዳልሰድብክ እኮ እያልኩ ነው። ዛሬ ራሱ ቪዲዮ የሰራው ጠዋት የተለቀቀውን ቪዲዮ እንዳልሰድብክ በግድ እንድሰድብክ አታድርገኝ እያልኩት ነበር። አናዶኝ ነው። ምኑን ያናደደኝ? ወይ ከሩታ ጋር ወይ ከሄርሜላ ጋር መሆን ሳለበት እንዴት ነው ወደ አዲስ ሰው የምትሄደው? እኛ አንፈልግም፣ አዲስ ሰው አታምጣብን እያልኩ ነበረ። አሁን ግን የምወዳትን የማከብራትን ዛሬ በለቀኩ ቪዲዮ ላይ ራሱ ስሟ ያለችው ልጅ ይዞልኝ መጣ። በምን አንደበቴ ታዲያ ልናገር? በምን ንገሩኝ እስኪ። አይከብድም? ይከብዳል ፍርዱ። እኔ አሁን ምንም ልል አልችልም። ዝም አሁን ሌሎቹም አሁን እኔ እንጃ ምን እንደሚሉ። አሁን የእሱ ቤተሰቦች አውሶቡሴ በጣም እንትናደዱ። ከዛ በፊት ራሱ ህይወት ሞልቶ አይሞላም። ብዙ የህይወት ጉዞዎች አሉ። አንተም በራስህ እኔም በራሴ ብዙ የምናሳልፋቸው ትራጌሎች አሉ። ያላሰብነው ዱብዳ ቀረም ግን ከአንተ ጋር ያሳልፏቸው ነገሮች አሉ። አሁን የዛኔ ማሳልፈውና አሁን እያሳለፍኩት ያለው የሚገርም ነው። የተለያዩ ነገሮች ናቸው። ግን ደግሞ አንድ የሚያደርጋቸው ነገር አለ። ያ ደግሞ ውስጣችን ያለው ስሜት ነው። ይኸው የዛሬ 5 ዓመት 20 ዓመትሽ ነው እንዴ? ፍቅር
ያን ቆይ እኔ አሁን የምለው ሴት ልጅ ናት ማትረሳው ስሩን ማትረሳም ሴት ልጅ አሁን እኔ የምለው ማለት ነው በልጅነት የተጫነ ጭንቅላት ሚሞሪ ነው አይረሳም ምናምን አልክ። ያኔ እንዳልኩት ነው ከሩታ ጋር ስታለቅ ከፍቅር ማናት ከሄርሜላ ጋር ሳለቅ ፍቅርን እያሰብካት ነው እየኖርክ የነበረው ወይስ ምንድን ነበረ? ነውስ እሷን ከሌላ ወንድ ጋር ስታይ እሷን መተው አልነበረብኝም ብለህ ይጸጽትሃል? የሚጸጽቶክ እውነት ጸጽቶክ እሷን ይቅርታ ጠይቀክ ወደ እሷ መታ ከሆነ እሰየው። ግን ለድራማ ለመደበቅ አጠገቧ ከመጣል አትጫወቱ። የምሬን እውነት እኔ ደግሞ በእድሜ መምጣት ስለነበረ ከክላስ በምትወጡበት ታይም በር ላይ ቁጭ እንደሆነ እኔ የምጠብቃት የነበረው ሰው ወላጁ ነው አይደለ ልጅን ተማሪ ለመውሰድ እንደሚለው እና አሁን ቆይ እኔ ገረመኝ። እሺ እንደው ላይ ጠበካት ምን አልካት እሱን ሂስትሪውን በቃ ሌላ ጊዜ ታወሩልናላችሁ። አሁን ለምንድን ነው ይዛሃት የመጣኸው? እውነት አፍቅርሃት እውነት የድሮ ፍቅርህን አድሰክ ወደ ከሁሉም አየክ ሁለት ሰው ከእሷ ከተለየክ ሁለት ሰው አየክ። እሷ ግን ያው ካንተ ከተለየች ፉፉን ብቻ ነው በህይወቷ ውስጥ ያው የፍቅር ህይወት ብላ ከሱ ጋር ጀመረች። ከሱ ጋር ከጀመረች በኋላ ደግሞ ቆንጅዬ ልጅ የምታምር ልጅ ወልዳለች። እና አንተ ከዛ ሁሉ ከነዚህ ሁለቱ ሴቶች ስትኖር እሷን ታስባት ነበር? ከሷ ጋር በሆንኩ ኖሮ ትል ነበር በምታየው ቪዲዮዎች ምናምን። እሷ ግን እሱ ነው እየጠየቃት ያለው ስሩንም ትቃጠይ ነበረ ትናደጂ ነበረ እያለ ወይ ሴት ልጅ ወይ የተወሶ ይህ እንደ ፈተና እኮ ነው ውዶቼ። እኔ ስልክ ኢየሱስ ይሄ ልጅነት የሚባለው ነገር ማለት ያኔ ልጅ ሆነ ለማድረግ በጣም እንጓጓ ነበር አይደል? አሁን ደግሞ አስገድ ያ ጊዜ ነው የሚናፍቀን ያልተመረዘ አይምሮ። ትክክል ነው። አሁን ልጅ ሆነን ከኛ ከፍ ያሉ ሰዎች ስናይ ጓደኛ ይዘው ምናምን ስናይ እኛም መቼ አድርገን ነው እንደዚህ የምንሆነው እንደዚህ የምንለብሰው እንደዚህ የምንሆነው እንላለን። አሁን ደግሞ ተመልሰን ያንን ልጅነት ነው የምናስበው። ያ ልጅነት ንጹህ አይምሮ ሰው ላይ በቀል ማናስብ ሰው ላይ ተንኮል ማናስብ ጊዜ ነው። ትክክል ነሽ። ልጅ ሆነን ተንኮል የለም። ምን የሚጎዳን ነገር ራሱ አናውቅም እኮ የሆነ የሚጎዳን የሚጠቅመን ነገር ራሱ ለይተን አናውቅም። አሁን ያኔ እኮ እኔ ግን አሁን እውነት ወደ እሷ ተመልሶም ከሆነ እሱ አስቦ ነው። ለምን ጭቅጭቅ መታ አልጨቀጨቀችው? ከማን ጋር ሆን ካላለችው ከምን ጋር ሆን ካላለችው ክፉን አትናገር ደጉን አትናገር ሁሉ ጓጥ አድርጋ እኔ ስለሷ ነው እያወራ ያልኩት ዩቲዩብ ላይ ራሱ ወይ ፍቅር። ለማንኛውም ተጥፋች ራሱ ማልፈልገው ነገር ነው። የሆነ አንዳንድ ሀሳቦች እኮ ፈልጋል ለማን ታስባቸው ይሄ ስሜት ይሰማኝ ብለህ አይደለም የምታስበው የሚሰማት የሆነ ስሜት እና ተፈጥሮ የሚያስገድደን ነገር ነው። እና አንተም አለማሰብ ብፈልግ ራሱ ነገራቶች የራሴ ስሜት ይገፋኛል። አሁን እንዳላስብክ ታስበዋለች ማለት ነው። እሷ ማያችሁ ከነዛ ከሩታ ጋር ባለ ሰዓት ከሄርሜላ ጋር ባለ ሰዓት ታስበዋለች። ለምን ይሄ ህይወት እኮ የኔ ነበረ፣ ይሄ ፍቅር እኮ የኔ ነበረ፣ ተነጥቄ ነው እያለች እያብሰለሰለች ነው እንጂ አሁን ለምሳሌ ቁርጥ አርጋ ሄዳ ቢሆን ኖሮ አጠገቧ አደርስም። ማርያምን በቃ ቆርጣ አንድ ሴት ከአንድ ሰው ጋር ቆርጣ ከሄደች በምንም አይነት ታምር ወደ ህይወቷ እሱ መመለስ አትፈልግም። ቁርጥ አርጋ እኔ አሁን ለምሳሌ ከህይወቴ ያወጣሁት ሰው ወደ ህይወቴ አልመልስም መቼ። ይሄ አሁን እሷ ከህይወቷ አላወጣችም፣ እሷ ወጣች እንጂ ከህይወቷ እሱ አልወጣም አለ። ከባድ ነው ህይወት፣ ከባድ ናት እውነት። ምን እንደምትሉ እስኪ እናንተ እንዴ ከሚዲያ እንጠፋለን፣ ከስልካችን እንዘጋለን። ለ15 ቀን ለሳምንትም ሊሆን ይችላል እንጠፋለን። ከዛ ሶስት ለምር የምንጠፋው ከሚዲያ ሲል ነው። ከሚዲያማ አንጠፋም፣ ቪዲዮ እንቀርጻለን፣ ግን ስልክ እናጠፋለን።
ምን ይከተሉናል ብለህ ነው? እኔ ሰላም ናፍቆኛል። አሁን ከሚገርመኝ ማለት ነው ከነሱ ጋር ከአንዴ በላይ መገናኘት አልፈልግም። ጎበዝ ከሆንሽ አዎ ሲጠሩሽ አለመሄድ፣ ስልካቸውን አለማንሳት፣ እነሱ አንቺን የሚያገኙበትን መንገድ ማጥበብ ከሁሉም እንጂ ከባድ ነው። ከዛ ምን አለ አንድ አርጋቸዋለች እህቴ ያስታርቃቸዋለች። አብርሃም ጥል የሰውን ትርቅ የሚጠላ ዲያብሎስ ብቻ ነው። እነሱ መታረቃቸው ሰላም መሆናቸው ምንም አንተን የሚጎዳት ነገር የለም። አንተም እኮ አጠገብ ላጠገብ ሆናችሁ እኔ አሁን ምን መሰራችሁ ፍቅርን ወዳታለሁ እንዳልኳችሁ በጣም ወዳታለሁ። በጣም ማከብራት ልጅ ናት። ኢትዮጵያ ራሱ ብገባ ማንም ማግኘት ትፈልጊያለሽ ብትሉኝ እሷን ነው ምናምን ነው የምለው። ለምን በጣም ታሳዝነኛለች። ልጅነቷን ምኗን በቃ ይሆነኛል ብላችሁ በጣም በቃ የማይሆን ቻሌንጅ ያሳልፈች ልጅ ናት። በጣም ታሳዝነኝ ነበረ። ግን እውነት ሆኖ ወደ አብርሃም ከተመለሰች ድራማ ካልሆነ እውነት ከሆነ ግን በእንደዚያ ነገር ይዟት ከሚመጣ በተከበረ ወይ በቤተሰቦቹን አሳምኖ ያለውን ነገር እሷን በድያታለሁ፣ እሷ እንደዚህ አድርጊያታለሁ፣ ስለዚህ እሷን ስለበደልኩኝ ከእሷ ጋር ህይወቴ መቀጠል አለበት፣ እዚህ ከእሷ ከተለየው በኋላ ያገኘው ሰላም የለም፣ ሰላም ነው ያጣሁት ብለህ ቤተሰቦችን አክብረክ የእሷን ቤተሰብ አክብረክ የሆነ በውስጥ መስመር የሆነ ነገር ጨርሰክ እሷን ይዘህ ብትመጣ ቆንጆ ነው። አሁን ከቤተሰቦች ጋር ጦርነት ላይ ነው የምትከፍተው። ማንም ሰው ቢሆን ለምን አንተ እንደዛ ታመክ ራሱ ግማሽ ቤተሰብ ከሩታ ጋር ከቡዜ በስተቀር ቡዜ ከሷ ተለይም አላለችህም እንደንተን ግን እዛ ጋር ያንተ መጎዳት ያንተ እንደዛ መሆን ያንተ እንደዛ መታመም ያንተ ሰላም ማጣት በጣም ውስጧን ያሳምማት ነበረ። ግን ሌሎቹ ከሷ ጋር እንድትለይ የሚፈልግ ሰው የለም። ለምን እኔ ለምን እንደሆነ አላውቅም። እሱ እግዚአብሔር ይወቅ። ከሷ እንድትለይ ብትታመምም ብትቸገርም ብትመታም ብትናቅም ከሷ ጋር ህይወትክ እንዲቀጥል ነበር የሚፈልጉት። እና ቡዜ ከሷ ጋር እሷ ያለችው ምንድነው ወንድሜ ተጎድቶ አብሬያት እኖራለሁ ካለ አልከለክለውም፣ ግን ጉዳቱን አልፈልግም ብላለች። ስለዚህ ምንም ማድረግ አንችልም። እኔ ተነምቤኩ እነሱም ዛሬ በዚህ ቪዲዮ ላይ የሚመጡ አይመስለኝም። ለምን ቪዲዮ ላይ አልቅ ደርሷል። የሚመጡ አይመስለኝም። እኔ እንጃ ብቻ ጌታ ይወቅ። ያኔና አሁን አንድ ነው እንደ አብርሃም ከወንዶች ጋር ተጣልተሽ ምትመጪ የዚናል ነው እንዴ? አሁን ታዲያ እንድትጣላልክ እንድትደባደብ ነው? ምንድን ነው ያመጣሃት? እሷን እንድትደባደብልክ እንደዛ አስበህ ከሆነ ስህተት ነው፣ ትክክል አይደለም ብዬ ነው የማስበው። ገባክ? ከባድ ነው። እኔ ምንም ልል አልችልም። እውነቴን ነው የምላችሁ፣ ጨንቆኛል። እኔ ከአንዴ በላይ ከእነሱ ማግኘት አልፈልግም ምናምን። እሱን አላህ ይሁንሽ። ከዛ ወረታውን ማን ነው የሚከፍለው? አብርሃም ምን ነበረ የምትለው እኮ እሷ ያኔ አባ እኮ ነው የምትለው። አላሉህም። እግዚአብሔርን አብርሃም አትዋሻ አንተደው እነሱም ይፈልጉ አይመስለኝም። በዝምታ ሰው ገዳይ ነው የምወልቃቸው። ጌታ ሆይ ክርስቶስ ስጠት መሬቴን ይጨንቃል። ለዛ ነው ጋይስ። ለማንኛውም ትንሽ ደቂቃ እንታገሳቸዋለን።
ኧረ የሉም አይመጡም። እስካሁን ድረስ ያረፈሩበት የሆነ ምክንያት ኖሯቸው ነው። እንትን ነው ምን እናደርጋታለን? ልክ ስናያት ልጅቷን መጀመሪያ አንቺ ጆን ስትይዥ እኔ ስፍታ እየተነጋገረ ነው። ስለዚህ ከላናቸው አሉ እና እየተመካከሩ ነው። ታይ ፍቅር አንቺም እኮ ሆድሽ ቅጥል ብሎናል ካልሽ የተለየሽው ያኔ በእርግጥ እኔ የተቃጠልኩትናል እኔ ተናደ አሁን እውነት አለሽ አንቺ እኔ አሁን አንቺ ፍቅርን ሳይ ማናት ሄርሜላ ሳይሆን አንቺም ሩታን ነው ህመሙን እንድታይ የምትፈልግ ይመስለኛል። ህመሙን እሷ አይተዋለች። በፍቅርን በማናት በሄርሜላ በኩል አይተዋለች ሁሉም ነገር ምናምን እና አሁን አንቺ ደግሞ ወደ አንቺ ሲመለስ እኔ ምን እንደሚሰማቸው ምን እንደሚል እኔ የማውቀው ነገር የለም። እግዚአብሔር ይወቅ። ከባድ ነው አሁን ያላችሁበት። እኔ አዲስ አበባ ብትሆን እኔም አፌን ሞጥሞጥ አረግ ነበረ። ግን ልጅቷ አዲስ አይደለችም። መወዳት እኔ እንዳልኳችሁ ነው። ገጣሚ ፍቅር ባይዘዌ ግጥም ላይ በጣም ጎበዝ ናት። ግጥምና ዜማ ላይ ማለት ነው። እና አዲስ ስራ ጠብቁ። በሚገርም ስራ ፍቅርን እንጠብቃታለን። ወይ በግጥም ወይ በዜማ በትልቅ ስራ ፍጭማት። ለማንኛውም ፍቅርና አብርሽ ፍቅር እየተጫወቱ ነው። እግዚአብሔር ያው ያለው ነገር ይሆናል። እግዚአብሔር የፈቀደው ነው ሁሉም ነገር የሚሆነው። እግዚአብሔር ያልፈቀደው ነገር አንዳች ነገር የሚሆኑት ነገር የሉምና እውነት ከሆነ እግዚአብሔር ያዝልቅላችሁ ነው እኔ በበኩሌ ማለት የምችለው። መቃወም አልችልም። የመጀመሪያ ፍቅረኛው ነው፣ ፍቅረኛዋ ናት፣ ፍቅረኛው ነው። እኔ እውነት ቢሆን ደስ ይለኛል። እኔ አይደለም አሁን ያኔ ራሱ ለእሷ ወደ አንተ ወደ እሷ ወይ እሷ ወደ አብርሃም እንድትመለስ ነው እየሰራው ነው ቪዲዮ እንጂ እኔ ከአብርሃም ጋር ለመቀጠል ፈልጌ አይደለም ምናምን ብላ ስትለይ ራሱ እኔ ኮሜንት ራሱ አረግ ነበረ። አብርሃም አደራህን በእናትህ ሁለቴ እንዳንጎዳት ማልለው ነገር የለም ማልስፈው ነገር የለም ነበረ። ግን ያው መጨረሻ ላይ እሷ ወደ እኔ እንድትመለስ ያደረኩት ነገር ነው እንጂ እኔም ከሱ ምንም አይነት ፍቅር የለኝም ምናምን ተባብለው የተለያዩት መጡ። እና በጣም ከባድ ነው። እግዚአብሔር ይሁናችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እንዴ ሁለቱም አንድ ላይ የሚመጡት ነትም ከባድ ነው። ፈጣሪ ትዕግስቱን ይስጠን። እና ሁለቱም አንድ ላይ ነው ሄርሜላም ሩታም የመጡት ተጠባብቀው ማለት ነው። ከባድ ነው። ህይወት እንደዚህ ናት። እኛ ባልናት መንገድ አትሄድም። ህይወት በፈለገችበት ነው የምትመራን ማለት ነው። ህይወት ከባድ ናትና እግዚአብሔር ያው መልካሙን ያርግላችሁ። አብርሃምና ፍቅር እግዚአብሔር አንተ ያወጣህላት የዳቦ ስሟ ፍቅር ነው እና አንዳንድ ጊዜ እኮ ባል ያወጣለት ስም ለአንድ ሰው የቤተሰብ ስም ይቀርና የእሷ እንዳለችው የእንትን ስም ይሆናል ማለት ነው። እና ከባድ ነው። እግዚአብሔር አንድ ያርጋችሁ ነው። ምንድን ነው የምንለው እኛ እኮ ተመልካቾች ፍቅርን የምንወድ ምንም መናገር አንችልም። ግን ሌሎቹ እንክትክትሽን ነው የሚያወጡልሽ። እኔ የለውበትም። ስለዚህ ፍቅርዬ ለሆነው ነገር በሙሉ ያው እኔ እንጃ። እውነት ከሆነ እግዚአብሔር አንድ ያርጋችሁ። ከአሁን በኋላ አይለያያችሁ። እሱም የተረጋጋ ህይወት እንዲኖር እግዚአብሔር ይፍቀድለት ነው እንጂ ሌላ ነገር ምንም ልል አልችልም። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁኝ። እግዚአብሔር ሰላም ይብዛላችሁ። አዳራችሁ የተባረከ የተቀደሰ ይሁንላችሁ እላችኋለሁኝ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ሀገሬ ወድሻለሁ።